በሰላም በጤና ለእርዳ ታምሪያለሽ ግን በነገራችን ላይ አመሰግን መልክ ብቻ ምን ያደርጋል? የባል ዕቃ የለኝም እስካሁን ባል የሚባል በህይወት ያልመጣ ይመጣል። አብሽር መቼ የሆነ ቀን ይመጣል። በትዕግስት ጠብቂ። ወይ ይሄ የሆነ ቀን መቼ ነው? ይሄ የሆነ ቀን እስካሁን ቪዲዮ ሰርተሻል ባላል መጣልኝም ብለሽ ቪዲዮ ልስራ እንዴ? ከሆንሽ እዚህ ከደረሽ ቪዲዮ ስሪ ይሻላል። ናቶሎ ብዬ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እንዴት ነኝ? አልሐምዱሊላህ። እንዲሁም በላይክ በሼር በሰብስክራይብ እስቲ ገባ በሉ ወገኖቼ። ከቸከቸች ብያላችኋለሁ። እንዲሁም ክርስቲያን ወገኖቼ የሌሎች እምነት ተከታዮች ሰላም ብያለሁኝ። ዛሬ የመጣሁት እንግዲህ ተከት እንደሰማችሁት እንዳያችሁት ነው። ኢክሪዬ ህይወትሽን ለመምራት በአንደኛ ደረጃ ቆመሽ የምትኖሪላት አንቺ እንጂ ወይንም የሚሆነውን ትዳር አንቺ እንጂ የምታውቂው በሶሻል ሚዲያ ላይ አውርቶ ማንም ትዳር አገኘ አያውቅም። ደግሞ እሱን ለማቃጠል አንቺ እንደዚህ እንዳቃጠለሽ ሞቷል ያገርሽ ወንድ ወላሂ ለአዚም ሸበላ ሸምቀጠጥ ያለ ያውስ እንደ 8 ቁጥር የሚተጣጣፍ ወንድ በሀገርሽም ላይ አለ። ያንን ይዘሽ ጎብለል ስትይ ሆሮ ታረጋለሽ። አንዴናሽን እንዲያቃጠለሽ ማለት ነው። ሁለተኛ ነገር የሚሆንሽን ባል ወይንም ይሄን የኔ አጋር የሚሆነው ብለሽ የምትወልድ ወደ አንቺ ሲመጣ ሶሻል ሚዲያ ላይ ብቅ አድርገሽ ይሄ ነው የኔ የሚሆነው ብለሽ አታሳይ። የሰው አይን ቡዲያ ነው ልንገርሽ፣ የሰው አይን ቡዲያ ነው። በአሁን ሰዓት ላይ በጣም አስቸጋሪ ነው እንባል። አንድ ሰው ለአንድ ሰው አንቺ ላደግሽ፣ አንቺ ለሰራሽ፣ አንቺ የሆነ ነገር ላልሽ ምቀኛ ነው ጨርሶ ህዝባችን ማለት ነው። እና እዚች ላይ የልህት እየተጠቀቂ ነው ብለሽ እንግዲህ ይችን ነገር ለማንኛውም ላይክ አንሸራ ሰብስክራይብ በታዘታ እያረጋችኋል ማታ እያረጋችሁ ይሄን ይመስላል እህቶችዬዋ። ዛሬ የመጣሁበት በኢክሪዬ ነው። ኢክሪዬ ለታቅፈሽ ያላለህ ተመቲ ድመቷንም ወሮረሽ ለራስሽ አጋርሽ ህይወት አጋርሽ ከኛ የበለጠ አንቺ ትልቂያለሽ። ፉላና ነው ሆነ ለኔ ብለሽ የሚመራሽን ማለት ነው። ሶሻል ሚዲያ ላይ ልንገርሽ ይወራል እንጂ ሶሻል ሚዲያ ትዳር አይሆንም። ሶሻል ሚዲያ ትዳር አይሆንም። ገባሽ? አንቺ ይሄ ሰው ነው የኔን ህይወት መርቶ ወይንም እኔ ማንነቴን አሸንፎ የሚይዘው ይሄ አይነቱ ወንድ ነው ብለሽ አልሾት ጠጋ ብለሽ መኖር ትችላለሽ። የጠየቀሽ ሁሉ ደግሞ ወንድ ትዳር አይሆንሽ። ይሄሽ ልጋዴም የሚል ወንድ ነው የሚጠይቅሽ በብዛት ማለት ነው። አሁን ይሄኛው እንግዲህ ብዙ ነገር አሳልፋችኋል። ከዚህኛው ጋር ብዙ ነገር አብራችሁ ተሽለቅለቃችኋል። ብዙ ነገር ያሳለፋችሁት ነገሮች አሉ። ብዙ ላይፍ አሳልፋችኋል። ይሄው ዛሬ ይሄ እንዲህ ያለሽ ናት፣ ይሄ እንዲህ ያለሽ ናት፣ ይሄ እንዲህ ያለሽ ናት። የሚዝረከረክልሽን ወንድ አይደለም መጠበቅ በአሁኑ ሰዓት ላይ እንግዲህ አንቺ ያለብሽ ሁኔታ ድመት አቅፈሽ እንደዚህ ምናምን ታይሆን በሶሻል ሚዲያ ላይ መምጣት ያለብሽ ራስሽ ነው። ማን እኔ ብለሽ ቀጥ ብለሽ አቁመሽ ኧረ እኔ ማን እንደዚህ መልክ አይደለም። በአሁኑ ሰዓት ልንገርሽ መልክ አይታይም። የወንድም መልክ እዛ አጠርቶ ይቀጣው ልንገርሽ። እኔ ሊሆቴ ነው ብቻ የልጆች አባት ሆኖ ቤቴ የሚልበት የሱ መልክ እኔ ምንነቱን ነው የሱ መልክ የምፈልገው። ምንም አልፈልግም። የሱ መልክ ምን አለ መሰለሽ? ወላሂ ልንገራችሁ ህይወቱን የሚመራ ሰው ወላሂ ልንገራችሁ ብርና ልጄን ቤቴን ሚስቴን ብሎ የሚኖር ሰው መልክ ወደለው ወንድ ነው። ይሄ የመስታወት የተለቀለቀ መስታወት መስሎ የሚሄዱ ወንድ አይደለም። ድመት አቅፈሽ ድመት ምንድን ናት እንትና ምንድን ነው ተናገር ስለ ድመት
ናቸው ሂጃቢዎቹ። አሳስለን ልንገርሽ፣ እኔ እዚህ ሀገር ላይ ሂጃቢ ነኝ ከቴም ለሴቶች የሚሸፈኑ ሴቶች ነበሩ፣ ሴቶች የሚሸፈኑ ወንዶች ሴቶች ነበሩ ማለት ነው። እዛች መካከል ላይ በኋላ ነው እኔ ልንገርሽ ጉዳያቸውን ያየሁት። ኧረ እሷ እንዲህ ተሸፋኝ ናት ነበረ ማለት ነው። ኧረ እሷ እንዲህ ያለች ናት ነበረ። በሻራ ላይ ተዋንታ መሸፈን ውስጣችሁን በደንብ አድርጋችሁ መጀመሪያ አጥሪታችሁ ሸፍኑት። እናንተ ሂጃቢዎችም የምትባሉ ለሰላም አለይኩም ተጠየፋችሁ ያለቻችሁ ማለት ነው። አሃ እኔ ለሂጃቢ የሚሆን ነኝ ላ ውስጥ መጀመሪያ እኔ ልመርምረው ብለሽ ግቢበት ማለት ነው። ይሄ በዚህ እንደዚህ እንደኛ እንደ ስደት አለሞች እኛ ኡስታዝ ነን፣ እኛ እንዲህ አለንን፣ እኛ እንደዚህ ነን፣ እኛ እንዲህ አለንን ብለው እንደሚቀሳፍዱት አይደለም መሆን ያለባችሁ። በሀገር ላይ ያላችሁ ሂጃቢዎች ማለት ነው። ልንገርሽ እኔ ከተናገርኩ ፍልፍል አድርጌ ነው የምናገረው። ይሄ ዳርዳሩን እንዲሁ ጫፍ አድርጌ አልመለስም። ለኮስ አድርጌ ማለት ነው። ተነገርኩሽ እያንዳንድሽ እዛው ጥግ ድረስ ነው የምናገረው። አሁን ሂጃበኞች ምን አይነቶች ናቸው? አሁን እንደምታዋቸው የኡስታዞች ሚስቶች ሂጃቦች ናቸው። የቤት እመቤት ነው፣ ልጆቻቸውን ያሳድጋሉ። ሌላው እኔ ሂጃብ ነኝ፣ አረብ ሀገር ላይ እኔ ሂጃብ ነኝ። ቢበቲ አታሊዛ የሚታለልልሽን እኔ አልታለልልሽም። ወላሂ እያንዳንድሽ እኔ አልታለልልሽም። አረብ ቤት እንዴ አሁን እኔ እንዲያለበስኩት እንኳን አይደለም የሚለብሱት። ግማሻቸው ወርድ፣ ግማሻቸው ዩኒፎርም እዛ ችችን ይሄ በዚህና በጆሮና በጆሮ ይሄ ሀገራችን ሹፍጌ ጓሳ የመሰለ ጠጉሯን በቀታ አደርገና ጨራር እያለ ትሰራለች። ከቤት ትወጣ ወደ አበሻ ቤት ትመጣ እኔ ሂጃብ ነኝ ወንድ እንዳይመጣ ትላሻለች። እኔ ኡስታዝ ነኝ፣ እኔ አቅሪ ነኝ ትልሻለች። ደግሞ እዛ መካከል ላይ ይግባሽ ይክርዬ እኔ ኡስታዝ ነኝ ቁርአን አቅሪ ነኝ ትልሻለች። ግን ቢወቅጡ እምቦጭ ይሰበስቡና እንዴት ነው ያለችውን ሸቃላ ትትሳደብ ወንጀል ትትጨምር ትውላለች። ገባሽ? እንደዚህ ነው በአሁን ዘመን ላይ ያለው ሰው ማለት ነው። እና ይሄን ታይሆን ማየት ያለብሽ የራስሽን ይሄ ራስሽ ማይንድሽ በምን አይነት ነው እኔ ህይወቴን አጋሬን እንዴት አድርጌ ለያዘው በምን አይነት ነው የኔ ህይወት አጋር እንዴት ነው? አሁን ተመልከች፣ ሸዋዬ ገጠሪዋ ተባላው ጋር ተተፋቸች 6 ዓመቷ ነው መሰለኝ። እሱ ትያዝ ተፋታች፣ አጭሩን ወደ ሀገር ትገባ ማለት ነው። እዛ ልጇን ወለደች፣ አገባች። ያገባችው ኩሉም ጎንደሬ ነው ይላል፣ ኩሉም ጎጃሜ ነው ይላል። ያንን አላህና አላህ ይወቅ። ትፈልግ ኢጃዛ ይመጣል። እሱ የሚኖረው እንግዲህ ወደዛች ወደ ብርዱ ሀገር መሰለኝ እንግዲህ ወደ ለንደን መሰለኝ የሚኖረው። ትፈልግ ኢጃዛ መጥቶ አገላብጦ ይሄዳል። እሺ ህይወቷን እየመጣ ስሜቱን አፍሶባት ሄዳ ስሜቷን አፍሳ ተቀመጣለች። ትዳሬ ነው ትላለች። ግን ያው ጎበዝ ናት፣ ጀግና ሱቅ መጀመሪያ ወይ ልብስ ጀመረች። ልብስ ደግሞ ትታ ወይ ልብስና ወይ ባንድ ላይ ያዘች። አሁን ሁሉንም ደግሞ አጠቃለለችና ትልቅ ሱቅ ከፍታ ብዙ ነገር ትሸጣለች። ሙሽ ወንድ ረርቷት አይደለም፣ አኪድ ራሷ ተንቀሳቅሳ እህቶቿ ጋር ተነጋግራ የሆነ ነገር አድርጋ ነበር። በሽ እንደዛ ነው እንጂ በአሁኑ ሰዓት እኔ እንዲህ ያለው ነኝ ራፍ የመጣሽ ተኛኛ ቤት ሰፊ ነው ማለት ወላሂ ሁሉም ውሸት ነው። ሁሉም ወንዶቹም ሴቶቹም አንድ ናቸው። ወንዶቹም ሱሪ ያሳጥረው እኔ ኡስታዝ ነኝ እኔ ነግሬያቸዋለሁ። ተዝቀደምም ላይ ወላሂ ተዝቀደም ላይ ነግሬያቸዋለሁ። ይሄን ነገር በሱቅ ላይ ነው እኔ እየለቀኩለት ነው ቦታ ኡስታዝ ነኝ ብሎ ፊቱን አሸፋፈነ። እኔና ጓደኛዬ ነን
እሷ እንጀራና ምንድን ነው ደግሞ ይዘን እኔ ልክፈል ያንን አንጭ ብላኝ ነው። እሺ ብዬ እኔ ያዘዘችኝን ዕቃ ላመጣ ወደ ውስጥ እያርኩ ነው ተካሻሪ ጋር ማለት ነው። ለቅቄ ወደ ሌላ እኔን ተከትሎ ተኋላ እኔን ተከትሎ ቆም አልኩለት። ምን እንደሚያደርግ ለማየት ቆም አልኩለት። እኔ እንደሆነ ሰው አዋራጅ ነኝ እንጂ እንደዚህ ቀጥ ብዬ ዝም ብዬ እንደ ሌሎቹ ሴቶች አንገቴ እንደፍጬ ቂጥ የምታለይ ብዬ ትችዋለህ። ምን ነው ምን ፈለክ ነው ያልኩት። ምን ፈለክ? እኔ እየለቀኩልህ አንተ ተከትለኝ ትሮጣለህ ተኋላ ምን ፈልገህ ነው ያልኩት። ገባችሁ? ጀግና የሴት ጀግና መሆን አለብን እንጂ በአሁኑ ሰዓት ሂጃበኛ ብትይው ነፍሱን ሽጦ የበላ ሂጃበኛ ነው። ይሄናት ጨርቁን ጥሎ እያበደ ያለ ሂጃበኛ ነው ያለው። በቃ ይኸውልሽ አጭሩ በዛ አይነት ነው ሂጃበኛ። ኧረ ወላሂ እኔ ባይኔ ታንድ ሁለት በመካት ሄዱ በሌላ ቦታ በሶሻል ሚዲያም ላይ እኔ ተሸፋኝ ነኝ ይላሉ። ግን የሚሰሩትን ስራ አረቤት እኔና ያየሁት እንመስክር ከአንድ ያለህ በታች ማለት ነው። እኔ ታንድ ሁለት ሴቶች ተሁለት ሶስት ሴቶች ደርሼባቸው ነው ይሄን ብዬ የምናገረው ማለት ነው። አበሻ ወንድ ላይ ተሸፋኝ እንዲያውም መልቀስ ያገርሽ ወንድ ይሻልሻል ተገልጠሽ መሄድ። የዚህ ሀገር ወንዶች በስንቱ ነገር ነው እኛን የሚያዝቡት። ጀግና የሆነ ሴት እንጂ የምታመልጣቸው በስንት ነገር ነው የሚያዝቡን። እስኪ ታወቃችሁ ተኋላ እንደ ጅራት እየተከተሉ አንድ የኩሽና አንድ የዛ አንድ የዚህ እየሮጡ ተኋላ። ስለዚህ ገባችሁ እህቶቼ? ሂጃብ ነው ብላችሁ የምትሉ ተመቶ እንደው አስራችሁ ይዋ ትክክለኛ ሂጃብ የሚያላችሁ ሌላኞቻችሁ የኔ ብጤ ምጣዱም 00 እንጀራውም 00 አከምባለውም 00 ነው። ዝም ብለሽ እንደኔ ተገልጠሽ አማያሽን እየገተትሽ እንደኔ ሂጂ። በቃ ፊትሽን ተሸፍነሽ ነውር ስራ አትስሩ። ሁለተኛ ደግሞ ቁርአን እናቀራለን እያላችሁ አትሳደቡ በሶሻል ሚዲያ ላይ። ወላሂ ላዚም እኔ ብዙ ሰው ማዋረደዋለኝ ብዙ ሰው እኛ እንዲህ አለንን ይላሉ። እኛ እንደዚህ እኛ የዚህ አይነት ቁርአን አቅሪነን ይላሉ። ግን የሉበትም። ሴት ውስጥ ለውስጥ ለመሳደብ ከሰው ጋር አሽኮለሌ ለማጋጠም ነው የመጡት። ገባችሁ? የሰው ብር ትልካለች፣ እኔ ወዲያጅ ነኝ ትላለች፣ እኔ አዋዳጅ ነኝ ትላለች። ከዛ ኋላስ ውስጥ ለውስጥ ሰው ለመሳደብ ሰው ጋር ሌላ አሽኮለሌ ለመነጋገር ነው የሚመጡት። እና እህቶቼ ይሄን ይመስላል። ኢክሪዬም ደግሞ የመሰለኝን ነግሬሻለሁኝ። ለማንኛውም ጠቅጠቅ እያደረጋችሁ ገባ በሉ። የቻልኩትን ያህል እመጣለሁ። እንግዲህ ደግሞ ይሄንን ሁለት ቀን ተኦንላይን ጥሩክ ብዬ ልምለል ነው። ወደ ረፍት ሄጄ መተንፈስ ያስፈልገኛል። እንደ ማንኛውም ሰው ምን ነው ሸዋ ብሏል። ቤት ኪራይ ይከፈላል። እኔ በዜሮ ነኝ ያለሁት አልሄድበትም። አሁን ይሄው 6 ወር እና ታላ ማሻአላ ተባረከላ የ6 ወር ቤት ኪራይኛው ይበላል በነፃ ማለት ነው። እና ስለዚህ ይሄን ይመስላል። ያው ጠቅጠቅ እያደረጋችሁ ላይክ፣ ሼር፣ ሰብስክራይብ አፈብያለሁ። አፈበሉኝ። እክሪየም ደግሞ አምጥቼ ስምሽንም ፎቶሽንም ስለተጠቀምኩኝ ለአላህ ብለሽ እኔዎች አፈብያለሁኝ። እናንተ ሂጃቦኞችም ደግሞ አላህ ሂዳያ ይስጣችሁ። እኛን ከምታሰድቡ ራሳችሁም በተጠብቁ ጥሩ ነው ብዬ አስባለሁኝ። እህቶቼ እዚች መካከል ላይ አንድ ትልቅ ምክር መክራችሁ በስደት ያለሽ እህቴ ምችቼ ቁርአን አቀራለሁ እያለኝ ሰው የምትሳደበዋን አይደለም። እኔ እንደዚህ ያለው ዲን ያለኝ ብላ ገብታ የምትሳደበዋን ሰው አይደለም። ሌላኞቻችሁ መሳኪኖች አላችሁ ታንዴ እኔ ያላችሁ ቢጤኔ ቢጤዎች ውሃ በብዛት ጠጡ። እኔ አሁን ሕክምና ላይ በብዛት ውሃ ጠጪ ተብዬ ይሄው ውሃውም እኔ ደግሞ ወላሂ ታለ ነገር ሁሉ ውሃ በብዛት የመጠጣት ኃይል የለኝም። አንድ ሃይላንድ ተጠጣ እንችን ሻይ ነው ታመላለስ ሞላው እንጂ
ወይ 2 ሃይላንድ ነው የምጠጣው። ይሄው አሞኝ አሁን ኩላሊቴ እንታይሆን አልሐምዱሊላህ። ያው ኩላሊቴ እንኳን ደህና ነው እስካሁን ድረስ። ለሌላ ህመም ሕክምና ሄጄ ኦፕሬሽን የምትደረጊው ይሄ ነገር ካልተስተካከለ አይሆንም ተብያለሁኝ። ተጠንቀቁ እላለሁኝ እህቶች ይገዋ። እኔ ለአላህ ብዬ እወዳችኋለሁ። አፍ በሉኝ፣ አፍ ብያለሁኝ። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ፣ ይቅር ብያለሁኝ። እና ውሃ ማንኛችሁ ደግሞ አገር ያላችሁ አላህ ከመነጨው ምንጭ ላይ የመቀዱ ሰዎች አንደኛ አፍሉት፣ ሁለተኛ አጥሉት። ማጥለሊያ ገዝታችሁ አጥሉት። እኔም ከዚህ ቀደም ሂጅ ሀገሬ ላይ ጠጥቼ ውሃ እንደዚህ አሞኛል ማለት ነው። እና ኩላሊት እንዳይዛችሁ አጥርታችሁ ጠጡ ማለት ነው። ቢስሚላህ ለእናንተ ትመክረን የማትልጅ ገርገጭ ለበላት ብትኮነ ሰው ትመክረን የማሆን በዚሁ በተገኘው ስልመጥ ነው አይደለ? ስልመጥ መካነ ሰላም። አንቺ እኮ በልጅግ ነሽ። እውነትም መካነ ሰላም ያለሽ እውነት ነው አይደለ? ውሃ አይላመጥም። ምን አይላመጥም? ውሃ አይላመጥም። እንደው ስልመጥ ነው ብሏል። ስልመጥ ምን ይመስላል ወገኖችዬ? ዛሬ የመጣሁበት በዛ አይነት ነው። እንግዲህ ለአላህ ብላችሁ አፈበለ ለአላህ ብዬ አፈብያለሁኝ። በእኔ ላይ እንግዲህ ያለኝ ይሄን ውሃቸውን ታስገባባሁላቸው፣ ቤታቸውን ታጸዳዳሁላቸው ይበቃቸዋል። አንተ ተዘጋጅ ባለጌ እና ይሄን ይመስላል ወገኖች። እየዋ ላይኳን ሸማን ሰብስክራይብ እንደማቀር ያደረጋችሁ እንግዲህ ይሄን ይመስላል በእኔ ላይ ያው ይሄ ቪዲዮ ነው። እንግዲህ የመዲያም ቅመም ስለሆንኩ ይኸው ባንድ እጅ እያንቀጫቀጭኩ ባንድ እጅ እያንጓጓሁ ስለሆነ የምሰራላችሁ ያልቅ ስለማላቀው አፍ በሉኝ፣ አፍ ብያለሁኝ። ሁላችሁንም ይቅር በሉኝ፣ ይቅር ብያለሁኝ። እኔ ነገ ጧት መቼ አሁን ሰከንድ በደቂቃ መሞቻ ሰዓቴን ማላቅ ሰው ከሰው ጋራ ወንጀል መጨመር አልፈልግም። እኔ ማንኛውም ትንኝ ትሁን አፍ ብያለሁ። ሰላም አለይኩም። ሰላም በጤና ለእርዳ